ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደሰነበታችሁ 433 ባራዳ ኤፍኤም 95.1 ከዚህ ሰዓት ጀምሮ ወደ እናንተ የሚደርስ ይሆናል። የሻምፒየንስ ሊግ የምድቡ አራተኛ ጨዋታ ላይ እንገኛለን። ቀደም ብሎ ከሚከናወኑ ጨዋታዎች መካከል ዛሬ አንደኛው ስላቪያ ፕራሃ ከአርሰናል ጋር የሚያደርጉት ጨዋታ ነው። አርሰናል ያለበት ደረጃ ይታወቃል። እጅግ በጣም በአስደናቂ ብቃት ላይ ነው የሚገኘው። በሻምፒየንስ ሊግ ባደረጋቸው 3 ጨዋታዎች 3ቱንም አሸንፏል። ጎል አልተቆጠረበትም። አትሌቲክ ቢልባኦን 2-0 በሆነ ውጤት አሸንፏል። ኦሎምፒያኮስን በተመሳሳይ 2-0 እንደዚሁም የመጨረሻውን ጨዋታ አትሌቲኮ ማድሪድን 4-0 በሆነ ውጤት አሸንፏል። ዛሬ ከስላቪያ ፕራሃ ጋር አራተኛ ጨዋታውን ነው በዚህ ረገድ የሚያከናውነው። የቼክ ሪፐብሊክ ቡድን ነው። ከሜዳ ውጪ ነው ጨዋታውን የሚያከናውነው። ዛሬ ይህንን ጨዋታ ማሸነፍ አርሰናል 50% ወደ ቀጣዩ ዙር እንዲያልፍ እድል ይሰጠዋል። ነጥቡንም ከ9 ወደ 12 የሚያሳድግ ነው የሚሆነው አርሰናል። ሚሊሻ ስላቪያ ፕራሃ ከአርሰናል ምን ይጠበቃል? የምስራቅ አውሮፓ ቡድኖች የሚከተሉት የጨዋታ መንገድ ይታወቃል። 3-4-2-1 ይሄ በባክስሪ ወይም በ3 ተከላካዮች በ2 ዊንግ ባኮች መሀል ሜዳውን እጭቅ አድርጎ የመጫወት ባህሪ ያላቸውና አርሰናል ደግሞ ለእያንዳንዱ ጨዋታ መፍትሄ ያለው ቡድን እንደሆነ እየተመለከትን ያለን 3 ጨዋታዎች አድርጓል ስላቪያ ፕራሃ ልክ እንደ አርሰናል። ከ3ቱ ጨዋታዎች አንድም ማሸነፍ አልቻለም። 2ቱን ጨዋታዎች አቻ ተለያይቶ በአንዱ ተሸንፎ ነው ይህን ጨዋታ የሚያደርገው። ለአርሰናል አሁን ካለበት አቋም አንጻር ብዙ ፈታኝ ጨዋታ የሚሆንበት እድል ጠባብ ይመስላል። ማርክ ከሜዳው ውጪ ነው እርግጥ ጨዋታውን የሚያደርገው፣ ግን ስላቪያ ፕራሃ አሁን ካለበት በሻምፒየንስ ሊግ እየገጠመው ካለው ፈተና አንጻር አርሰናል የሚፈተን አይመስልም። በቀላሉ ጎል የሚቆጠርበት አይነት ቡድን ነው። እንግዲህ 4 የግብ ዕዳ አለበት ገና በ3 የግብ ዕዳ አለበት ገና በ3 ጨዋታዎች። አርሰናል የበለጠ በሊጉ ለቀጣይ ጨዋታ ታሳቢ ያደረገ የተጫዋቾች አሰላለፍ ይዞ ሊገባ ይችላል የሚል እምነት አለኝ በማይከል አርቴታ በኩል። ግን የጨዋታው አንደኛው ፈታኝ ፓርት አማካዩ ላይ በቁጥር በዝቶ መጫወታቸው ነው። ስላቪያ ፕራሃ ቅድም አንተ እንዳነሳው ከኋላ 3 ሆነው ከፊት 4 የበለጠ 5 እየሆኑ አጥቂዎቹ አንደኛው አጥቂ በጥልቀት ወደ ኋላ እየተመለሰ ለአማካዩ ቁጥር 6ኛ ሰው እየሆነ የበለጠ መሀል ሜዳ ላይ ኮምፓክት ሆኖ የሚጫወት ቡድን ነው። ይሄ ለአርሰናል ምን ያክል ሊፈትነው ይችላል እርግጠኛ አይደለሁም ማርክ። ምክንያቱም አርሰናል አሁን በቅርብ ጨዋታዎች መሀል ሜዳ ላይ ኳስን ዲክቴት ማድረግ የሚፈልግ አይነት ጨዋታን በአንዳንድ ጨዋታዎች ካልሆነ ይህን የጨዋታ መንገድ ብዙ ሲተገብር አትመለከተውም። የበለጠ ዊልዙን የሚጠቀም ቶሎ ወደ ዊሊያን ቲምበር፣ ቡካዮ ሳካ፣ ሊያንድሮ ትሮሳርድ፣ ሪካርዶ ካላፊዮሪ የበለጠ ወደ መስመሮች ስፋቱን እየተጠቀመ ማጥቃትን የሚወድ አይነት የጨዋታ መንገድ ነው አርሰናል የሚተገብረውና መሀል ሜዳ ላይ በቁጥር መብዛቱ የስላቪያ ፕራሃ ተጫዋቾች የአርሰናልን የማጥቃት ጥራት ብዙ ይፈትኑታል የሚል እምነት የለኝም። የበለጠ ጠንከር ያለ ዲፌንሲቭ አቀራረብ እንመለከት እንችላለን። ከፊት ቅድም እንዳነሳ ነው አማካዩ በቁጥር በዝቶ ከኋላ 2 ዊንግ ባኮች በጥልቀት ወደ ኋላ እየተመለሱ ከመስመር አማካይነት ኃላፊነት ይልቅ የመስመር ተከላካይነታቸው ላይ ትኩረታቸውን ከፍ አድርገው በጥልቀት በመከላከል ለአርሰናል ማጥቃት ፈተና ለመስጠት ይሞክራሉ የሚል እምነት አለኝ። ግን በአርሰናል በኩል ባለፉት ተከታታይ ጨዋታ በትልልቅ የአትሌቲኮ ማድሪድን ጨምሮ ከአውሮፓ ትልልቅ ቡድኖች ጋር ባደረገው ጨዋታ አርሰናል ጎል ለማስቆጠር ብዙ ሲቸገር አልተመለከትንም። በሻምፒየንስ ሊግ ምንም ጎል አልተቆጠረበትም። 8 ጎሎችን ማስቆጠር ችሏል በ3 ተከታታይ ጨዋታ። ስላቪያ ፕራሃ ያን ያክል ምንም እንኳን የመከላከል ኦርጋናይዜሽኑ ጥሩ ሊሆን ቢችልም ግን አርሰናልን ይፈትናል የሚል እይታ የለኝም ማለት በምድቡ እንግዲህ ማግኘት ከነበረበት 9 ነጥብ ስላቪያ ፕራሃ ያሳካው 2 ነጥብ ብቻ ነው። ከቦዶ ግሊምት ጋር በሜዳው 2-2 በሆናቸው ውጤት ተለያይቷል። በኢንተር ሚላን 3-0 በሆነ ውጤት ነው የተሸነፈው። የመጨረሻ ጨዋታውን ከሜዳ ውጪ ከአታላንታ ጋር ባደረገው ጨዋታ 0-0 በሆናቸው ውጤት ተለያይቷል። ከዛ በተረፈ እንግዲህ ከአርሰናል ጋር ያለው ሪከርድ በጣም ደካማ ነው። ከዚህ ቀደም ለመጨረሻ ጊዜ 2 ቡድኖች የተገናኙት እንግዲህ ኤፕሪል 2021 ላይ ነው ከ5 ዓመት ወይም ከ5 የውድድር ዘመን በፊት። በወቅቱ አርሰናል ከሜዳ ውጪ 4-0 በሆነ ውጤት አሸንፏል። ያን ጊዜ የዩሮፓ ሊግ ጨዋታ እንደነበር የሚታወቅ ነው። በሜዳው ደግሞ 1-1 በሆናቸው ውጤት ነው የተለያየው አርሰናል። ከዛ በፊት በ2007 2 ቡድኖች ባደረጉት ጨዋታ አርሰናል በሜዳው 7-0 ሲያሸንፍ ከሜዳ ውጪ 0-0 በሆናቸው ውጤት የተለያየበት ነው። እንግዲህ 2 ጎሎችን አስቆጥሯል ስላቪያ ፕራሃ። አርሰናል 8 ጎሎችን ነው በዚህ ረገድ ማስቆጠር የቻለው። 2 ነጥብ ያለው ስላቪያ ፕራሃ 9 ነጥብ ካለው አርሰናል ጋር የሚያከናውነው ጨዋታ ነው። በነገራችን ላይ በዚህ ጨዋታ ላይ ቪክቶር ዮኬሬሽ በጉዳት ምክንያት እንደማይሰለፍ ነው እየተነገረ የሚገኘው። ያ ደግሞ ለሚካኤል ሜሬኖ የሐሰተኛ 9 ቁጥር ሚና እድል ይሰጠዋል ተብሎ ይጠበቃል። ባለፉት ጥቂት ጨዋታዎች እንደተመለከት ነው በቆመ ኳስ ላይ
ቪክቶር ዮኬሬሽ ለሚያስቆጥራቸው ጎሎች የተመቻቸ ኳስ ይሰጥ የነበረው ተከላካዩ ገብርኤል ማጋሊሽ እንደነበር ይታወቃል። አሁን ደግሞ ሚኬል ሜሬኖ መጥቷል። የገብርኤል ማጋሊሽን እገዛ ላይ ፈልግ ይችላል። ኒውካስል ዩናይትድ ላይ ያስቆጠራትን ጎል እናስታውሳለን። ከዛ ከርቀት 84ኛው ደቂቃ ላይ እና አርሰናል የበለጠ ኳሱን ፖሰስ አድርጎ እንዲጫወት እድል ይሰጠዋል። በአስተኛ 9 ቁጥር ሚና ያለው ተጫዋች ስለሚጫወት የስላቪያ ፕራህ ማርክ ምናልባት በሊጉ እስካሁን ድረስ ሽንፈት አልገጠመውም። 14 ጨዋታዎችን አድርጎ 8ቱን አሸንፎ በ6ቱ አቻ ነው የተለያየው። እስካሁን ምንም ሽንፈት አልገጠመውም። 24 ጎሎች አስቆጥሮ 8 ጎል ብቻ ነው የተቆጠረበትና ሊጉ ላይ ጠንካራ ሲዝን ነው እያሳለፈ ያለው። ያን ያክል ብዙ እየተቸገረ አይደለም። እርግጥ በኩል 30 ነጥብ በደረጃ ሰንጠረዥ የሚጋራው ስፓርታ ፕራህ እኩል 30 ነጥብ አለው። ያ በአውሮፓ መድረክ ስታንዳርዱ ምናልባት በዛ በሊጉ ያለው ተጽዕኖ በአውሮፓ መድረክ ላይ ብዙ የስታንዳርድ ልዩነት እየፈተነው እንደሆነ ሀገር ውስጥ ላይ በላይነት ይወስዳል። ሲወጣ ከሱ ከፍ ያለ ስታንዳርድ ያላቸው ክለቦችን ይገጥማልና ያ የበለጠ እንዲቸገር ያደረገ ይመስላልና አርሰናልን በዚህ ጨዋታ እንግዲህ ዛሬ ሽንፈት የሚገጥመው ከሆነ ስላቪያ ፕራህ በሻምፒየንስ ሊግ እንግዲህ በቆይታ ከማይኖራቸው ቡድኖች መካከል እዛ ዝርዝር ውስጥ ይገባል ማለት ምንም ጨዋታ ባለማሸነፉ ምክንያት። ስለዚህ ከዛ ለመውጣት የተነሳሽነቱ መጠን የበለጠ ከፍ ብሎ እንመለከት እንችላለን። ለአርሰናል ፈተና ለመስጠት የበለጠ ጠንካራ ጨዋታ፣ ትልቅ ፉክክር የሚደረግበት ጨዋታ ልንመለከት እንችላለን። በመከላከል ኦርጋናይዜሽን ለአርሰናል ፈተና ለመስጠት ግን እየተከላከሉም በሻምፒየንስ ሊግ ጎሎች እየተቆጠረባቸው ነው ያሉት። ምን ያክል አርሰናልን ይፈትኑታል? የቪክቶር ዮኬሬሽ አለመኖር አርሰናል 9 ቁጥር ለመጠቀም እንዲገደድ ያደርገዋል። ብቸኛ የ9 ቁጥር አማራጭ ነው ቪክቶር ዮኬሬሽ ለአርሰናልና ለማይክል አርቴታ የሚል ነገር በተደጋጋሚ ጊዜ ሲነሳ ነበር። ስለዚህ ፕላን ቢው ምናልባት በቀደም ቅያሪው ላይ ጥሩ ስሜት አልተሰማውም ቪክቶር ዮኬሬሽ። ስለዚህ እሱን ቀይሮ ለማስወጣት በበርንሌው ጨዋታ ይሄን ጨዋታ ታሳቢ ያደረገ ይመስለኛል። ማርክ ሚካኤል ሞሬኖ በአርሰናል 9 ቁጥር ሆኖ የዛሬን ጨዋታ የሚጀምርበት እድል ያገኛል ብዬ ነው ማለት። ቡድኑ ታክቲካሊ በጣም ፍሌክሲብል ነው። ከዛ ውጪ በመከላከል ረገድ በጣም ጠንካራ ነው። ኦፍኮርስ የትኛውን ቡድን በሶስት የመሃል ተከላካዮችና በሁለት ዊንግ ባኮች ከዛ ውጪ በሁለት የአማካይ ተከላካዮች የሚጫወት ከሆነ በተለይ ይሄ ታክቲካሊ ዲሲፕሊን ከሆነ ሲከላከል በቁጥር 7 ሆኖ ነው የሚከላከለው። ስለዚህ የመጫወቻ ስፔስ የሚነፍ ይሆናል። ያ ደግሞ ምናልባት አርሰናል በተለይ በ9 ቁጥር ሚና በሚጫወተው ሚካኤል ሜሬኖ በኩል በጥልቀት ወደ ተመልሶ ስፔሶችን ሊያገኝ ይችላል ተብሎ ይጠበቃል። ተከላካይ መስመሩ በጣም ጠንካራ ነው። አልፎ አልፎ ጎል የሚያስተናግድ ቡድን ነው። ስላቪያ ፕራሃ በሀገር ውስጥ ሲጫወት የበለጠ ኳስ ተቆጣጥሮ የሚጫወት ቡድን ነው። የበላይነት ስላለው ከትልልቅ የአውሮፓ ቡድኖች ጋር ሲጫወት ግን እንዲህ አይነት የኳስ ቁጥጥር ውስጥ አይገባም። የበለጠ ተከላክሎ መልሶ ማጥቃት እንቅስቃሴ ነው ጨዋታውን የሚያከናውነው። በ3-4-2-1 የሚጫወቱ ቡድኖች አንደኛው ተፈጥሯዊ ባህሪያቸው በዊንግ ላይ መጫወት ነው። በሁለቱም ዊንጎች ላይ የበለጠ ተሻጋሪ ኳሶችን ይጠቀማሉ። የቼካውያን ተጫዋቾች ደግሞ ምን ያህል ግዙፍ እንደሆኑ በያን ኮለር እናውቀዋለን። ረዣዥምና በአካል በደንብ የታታሪነት ጥያቄ ከምስራቅ አውሮፓ አጠቃላይ የታታሪነት ጥያቄ ብዙ አይነሳበት። ተፈጥሯቸውም ገዘፍ ያለ ነው የሚል ብዙ ያላቸውን ነገር በዋሉበት ሜዳ መስጠት የሚወዱ ናቸው የምስራቅ አውሮፓ ተጫዋቾች። የእርስ በርስ ግንኙነት ማርክ የመጀመሪያቸው አይደለም። ከዚህ በፊት አራት የእርስ በርስ ግንኙነቶች አሏቸው። ስላቪያ ፕራህ በአንድም አጋጣሚ ማሸነፍ አልቻለም አርሰናልን። አርሰናል በአንጻሩ 2 ጊዜ ማሸነፍ ችሏል። እንግዲህ 4-0 በሜዳው ልክ ዛሬ በሚያደርገው ሜዳ ላይ አርሰናል 4-0 ያሸነፈበት ጨዋታና አርሰናል በራሱ ሜዳ 7-0 ያሸነፈበት ጨዋታ ግን የሁለቱ ቡድኖች የስታንዳርድን ጋፕ በደንብ የሚያሳይ ይመስለኛል። ቀሪዎቹ 2 ጨዋታዎች 1-1ና 0-0 የተጠናቀቁ ናቸው። አርሰናል በዚህ ጨዋታ ብዙ ይፈተናል የሚሉ ግምቶች የሌሉት በዚህ ምክንያት ነው። ቲዮ ዋልኮት 2 ጎሎች ያስቆጠረበት፣ ሴስ ፋብሪጋዝ በተመሳሳይ ሴስ ፋብሪጋዝ፣ ኒኮላስ ቤንዲትነር 7 ጎሎች በተቆጠሩበት አጋጣሚዎች እነዚህ ተጫዋቾች ሁሉ ጎል በማስቆጠሩ የተሳተፉበት ጨዋታ ነው። ያን ያክል ለአርሰናል ፈታኝ ጨዋታ አይመስልም ማርክ። እንግዲህ ይህንን ጨዋታ ማሸነፍ ቀደም ሲል ስንገልጽ እንደነበረው ለአርሰናል አንድ እርምጃ ወደ ቀጣዩ ዙር ማለፍ
እድሉን ይሰጠዋል። ይሄ ደግሞ ለቀጣዩ ዙር እነኚህ ትልልቅ የሚባሉ ተጫዋቾች እረፍት እንዲያደርጉ እድል ይሰጣቸዋል። እንግዲህ ቪክቶር ዮኬሬሽ በጉዳት ምክንያት አይሰለፍም። ማርቲን ዙቢሜንዲ አጠራጣሪ እንደሆነ እየተነገረ የሚገኘው ያም ቢሆን ግን የበለጠ እረፍት ያስፈልገዋል። ክርስቲያን ኖርጋርድ፣ ሚካኤሎ ሞሬኖ ለእንደዚህ አይነት ጨዋታዎች ማለት የበለጠ ተስማሚ ናቸው። አካላዊ ፍልሚያ መሀል ሜዳው ዛሬ ሊፈልግ ይችላል፣ ቅድም ባነሳ ነው የስላቪያ ፕራ የጨዋታ አቀራረብ ምክንያት። ስለዚህ ክርስቲያን ኖርጋርድ ለእንደዚህ አይነት የጨዋታ መንገድ ተስማሚ ተጫዋች ነው። ብዙ ከኳስ ጋር ምቹ ነው የምትለው አይነት አማካይ አይደለም። አካላዊ ፈተናዎችን ግን የመቋቋም ኳሊቲው በጣም ጥሩ ፊትነስ ያለው ተጫዋች ነው። ከዚህ አንጻር ምናልባት አርሰናል ብዙ የሚጎዳበት ጨዋታ አይመስለኝም ከዙቢሜንዲ ያለመኖር ጋር ተያይዞ። ሰንደርላንድ ቀጣይ ተጋጣሚውን አርሰናል ቅዳሜ 2:00 የሚከናወን ጨዋታ ነው። ከዛ በኋላ ኢንተርናሽናል ብሬክ ነው ሚሊሻ ኖቬምበር 23 ላይ ነው ከቶተናም ጋር ጨዋታውን የሚያከናውነው። ከዛ ከባየር ሙኒክ ወደ ሻምፒየንስ ሊግ ይመለሳል። ከዛ ከቼልሲ፣ ብሬንትፎርድ፣ አስቶን ቪላ፣ ክለብ ብሩዥ፣ ወልቭስ፣ ክሪስታል ፓላስ እያለ ይሄዳል እና ትንሽ ጠንከር ያሉ ጨዋታዎች ይመስላሉ። ጠንከር ያሉ ጨዋታዎች በኋላ ነው የሚመጡት። ግን አርሰናል ማርክ ይህንን የሻምፒየንስ ሊግ ጨዋታ የዛሬውንና በፕሪሚየር ሊጉ ሰንደርላንድን አሸንፎ ሆነ ኢንተርናሽናል ብሬኩ የሚመጣው ይሄ ተናፋቂ መለያየት የሀገራዊ ግዴታቸውን ተወጥተው ተመልሰው በአርሰናል የትሬኒንግ ሴንተር እስኪገናኙ ድረስ ናፍቀው የሚሄዱበት አይነት ጥሩ ሞቲቬሽን፣ ጥሩ የተስፈኝነት ንፋስ በአርሰናል ትሬኒንግ ሴንተር እንዲነፍስ የሆነ ነገር ማሳካት እንችላለን ከሚል እምነታቸው ጋር ወደ ሀገሮቻቸው እንዲሄዱ ድል ይሰጣልና እነዚህ ሁለት ጨዋታዎች አሸንፎ ቀጣዮቹን ትልልቅ ጨዋታዎች መጠበቅ የተሻለ ነው። ምናልባት ከኢንተርናሽናል ብሬክ መልስ የቡድኑ ቁልፍ ተጫዋቾች ከጉዳት ነፃ ሆኖ የሚመለሱበትን አይነት መናፈቅ፣ ይህንን እድል መናፈቅ የአሰልጣኞች ህልም ይመስለኛል። አንዳንዱ ፈተናዎች የኢንተርናሽናል ብሬክ ፈተናዎች ከመንገድ ጋር ተያይዞ ከዚህ ከጉዞ ጋር ተያይዞ ድካም ውስጥ መግባት፣ ሪትም ማጣት፣ ከዛ ደግሞ ጉዳት እንዲህ አይነት ጠላቶች ወይም መጥፎ ነገሮች እስካልገጠሟቸው ድረስ ሁለቱን ጨዋታዎች አሸንፈው ወደ ብሔራዊ ቡድን መሄድ ለአርሰናል ጠቃሚ ነገር ይመስላል። የበለጠ ደግሞ የላቲን አሜሪካ ተጫዋቾች ረዥም ርቀት ስለሚጓዙ ትንሽ አስቸጋሪ ይመስላል። ያም ቢሆን ግን አርሰናል ባለው የስኳድ ጥልቀት እንደዚሁም ደግሞ ለተለያዩ ችግሮች የተለያዩ መፍትሄ መስጠቱን ተከትሎ በዚህ ረገድ እንግዲህ የበለጠ ተጠቃሚ ያደርገዋል ተብሎ ነው የሚጠበቀው። ዛሬ እንግዲህ ከአርሰናል በተጨማሪ ናፖሊ ከኢንትራ ፍራንክፈርት በተመሳሳይ 2:45 የሚከናወኑ ጨዋታዎች ናቸው። ሊቨርፑል ከሪያል ማድሪድ ሌላው ተጠባቂ ጨዋታ ነው። እንደዚሁም ደግሞ ማንቸስተር ሲቲ ከቦሩሲያ ዶርትሙንድ ከሚጠብቁት ጨዋታዎች መካከል አንደኛው ነው። በእርግጥ ያው ማንቸስተር ሲቲ ከቦሩሲያ ዶርትሙንድ ነገ የሚከናወን ጨዋታ ነው። ከዛሬ ጨዋታዎች ፓሪስ ሴን ጀርመን ከባየር ሙኒክ፣ ከዛ ውጭ ሊቨርፑል ከሪያል ማድሪድ ጋር የሚያደርጉት ጨዋታ የበለጠ ስሜት የሚሰጥ ይመስላል። አርሰናል ይህንን ጨዋታ ማሸነፍ 100% የማሸነፍ ንጻሬ እድል ይሰጠዋል። ከዛ ውጪ ኦክቶበር ወር ላይ ባደረጋቸው ጨዋታዎች ሁሉንም ጨዋታዎች አሸንፏል። ጎል አልተቆጠረበትም። ኖቬምበርን 1 ብሎ ጀምሯል። ባለፈው ከሜዳ ውጪ በርሊን 2-0 ማሸነፍ። እናንተስ በዚህ ዙሪያ ምን አስተያየት አላችሁ? ሀሳብ አስተያየት ስጡ። ሰብስክራይብ አድርጉ። የበለጠ ቤተሰባዊ ትስስሮችን እናጠናክር። መልካም ጊዜ ይሆንላችሁ።